ሰላም ጤና ይስጥልኝ የተከበራችሁ የልወዞዞ በግሬ ቻናል ተከታታዮችና ቤተሰቦች እንደምን አላችሁ እንደምን ሰነበታችሁ አረ እንደምን ከረማችሁ እያልኩ እንደንቁ የከበረ ሰላምታዬን የማቀርብላችሁ ወንድማችሁ ካፊያው ዘመህር ነኝ። እነሆ ልወዞዞ በግሬ በወኬንድ ቶክ ዝግጅቱ እዚህ ተገኝተናል። ከእናንተ የምንሻው በትዕግስት እንድትከታተሉን ብቻ ነው። ነገር ግን አንድ ነገር እናስታውሳችኋለን። ቪዲዮውን ከተመቻችሁ ላይክ በተማን በመጫን አትርሱን። ለቻናሉ ግን አዲስ የሆናችሁ ደግሞ ሰብስክራይብ ማድረግ እንዳይረሳ እያልን በቀጥታ ወደ ቪዲዮ እናመራለን። ብቻ እናንተ ተከተሉ። ልወዞዞ በግሬ ወኬንድ ቶክ እንሆ ተጀምሯል። እንግዲህ ባለፈው ከካዛንቺስ ሴቶች አደባባይ ድረስ መጥቼ በቀጣይ ደግሞ ወደ ላይ የአቧሬ መንገድ አሳያችኋለሁ ብዬ ቃል ገብቼ ነበር። ነገር ግን በመሃል ላይ ደግሞ የራይ ቀበና ወንዝ ተከትለ አሳየን የሚሉ ስለበዙ እሱን ፊልም አስገብቻለሁ። ይሄኛው ተቀርጾ ተቀምጧል። ዛሬ እስኪ ወደ ላይ ወደ አቧሬ አደባባይ እንወጣለን። አልፈንም ወደ ላይ ወደ ቤሌር ሆቴል አካባቢ ዋናው መስመር ድረስ እንሄዳለን። እንግዲህ ግራቀኙ እናንተም እስከወደዳችሁ እስከፈቀዳችሁ እንድትከተሉን በታላቅ አክብሮት ጋብዛችኋለሁ። ይሄ እንደምታዩት እንግዲህ አቧሬ መንገድ ከታች በኩል ይሄ ከሴቶች አደባባይ ባለፈው ካሳየኋችሁ ወደ ላይ እየወጣሁ ነው። በዚህ በኩል በቀኝ በኩል እንደምታዩት እንግዲህ በኮሪደር ልማቱ አንደኛ ተጠቃሚዎች ህጻናቶች ናቸው። ለህጻናቶች መጫወቻ የሚውል በተለይ ሰንበት ከወላጆቻቸው ጋር የሚጫወቱበት በጣም በርካታ አለ። ከዛ ባሻገር ወጣቶች ደግሞ እንደዚሁ ለስፖርት ማዘውተሪያ የሚሆን እንደዚሁም በዚህ በኮሪደር ልማቱ ያገኙት ትሩፋት ሌላው ስፖርት ማዘውተሪያ ነው። ከዛ ባሻገር እንግዲህ ለኛም ለእግረኞችም እንደምታዩት የእግረኛው መንገድ ከበፊቱ ሰፋ ያለ እንደ ልብ ለመራመድ የሚመች ሂዱብኝ የሚል መንገድ ነው። ከዛ ባሻገር እንግዲህ አንዳንዶቻችሁ ኮሜንት ላይ እንደምትሉኝ ቤታችሁ የፈረሰውስ እነሱስ ትላላችሁ። እሱ እንግዲህ የተለያየ እኔ የሰማሁት ከዚህ በፊትም ነግሬያችኋለሁ። ቤታቸው ፈርሶባቸው ሌላ ቦታ ከተሰጣቸው የተለያየ ሀሳብ አይቻለሁ። እኔ በአጋጣሚ ሁለት ምሳሌዎችን አሳይቻችኋለሁ። በተለይ የግል ቤት ፈርሶባቸው ቦታ ከተሰጣቸው አንደኛው የተሰጠን ቦታ የቤታችንን የሚመጥን አይደለም፣ ገንዘቡም የሚመጥን አይደለም ያለኝ አለ። አንድ ሴት ደግሞ ከራኪሎ ገንዘቡም ቦታውም የተባረኩ ይሆኑ ብላ ስታወራ ሰምቻለሁና አንጻራዊ ነው፣ የምደመድሙት አይደለም። ሄስት ጀነራላይዜሽን እንዳይሆን የተወሰነውን ሰምታችሁ ኧረ በደንብ ተሰጥቷችኋል አትሉም። የተወሰኑ ደግሞ ቅር ያላችሁ አይታችሁ እንደዛ የምትሉት ስላልሆነ ነው። አስተያየት በጣም ጥሩ ነው፣ ግን እንደው እነዛ ሰዎች የት እንደው ተሰጥቷችሁን የምትሉ ይችላላችሁ። እኔ ልልብ ይችላል ነገር ይሄንን ማሳያ ነገር እንደምታዩት እንግዲህ ይሄ ቢልዲንግ አዲስ ቢልዲንግ ነው እንደምታዩት ነው። በጣም አሁን እንደዚህ የመንግስት ተቋማቶች ትልልቅ ተቋማቶች ላይ እንዲህ ቤት ግቢ ውስጥ እንኳን አበባው እንደምታዩት የፕላስቲክ አበባ ነው የሚመስለው። አሁን አብዛኞቹ ተቋማቶች እንደዚህ ግቢያቸውን በጣም እንደዚህ ያስዋቡት ነው የሚገኙት። አቧሬ ድልድዩ አልኩኝ። አቧሬ አደባባዩ ፊት ለፊታችን ይታያል። አደባባዩ በነገራችን ላይ ደሴቷ ክቧ ፈርሳለች፣ በመብራት ነው የሚተላለፉት። ግን ያው አቧሬ አደባባይ እንለዋለን በተለምዶ። እንዴት አያችሁት? ጸዳ ብሏል እንደምታዩት። በዛኛው በኩልም ለገበያ የሚሆኑ ሱቆች ቀደም ሲል የነበሩ ቤቶች ፈራርሰው ቀለል ያሉ ከዚህ ቀደም እንደማሳያችሁ በትንሽ ብረቶችና በመስተዋቶች ቢሰራ አነስ ብለው የሚሰሩ ቤቶች አሉ። በመስተዋት ብቻ ነው፣ አብዛኛው ክፍላቸው በመስተዋት ነው። እነሱ ናቸው ያሉት። ወደ ላይም እነሱ እንዳሉ እናያለን። በግራ በኩልም እንደዚሁ አይነት ቤት ናቸው የተሰሩት። አራ በርካቶች ቻናላችንን እየገባችሁ ሰብስክራይብ ያላረጋችሁ በጣም በርካቶች ናችሁ። ምን ነው እያላችሁ ነው። ካፊያው ዘመህር ሊንክ አስቀምጫለሁኝ ኮመንት ማስቀመጫ ሳጥን ውስጥ አስተያየት መስጫ ሳጥን ውስጥ አላላችሁ። በርቀት የሚታያችሁ በግራ በኩል እንግዲህ እዚህ አቧሬ ጋር የፈረሱ ቤቶች እንግዲህ እዚያው አካባቢ ፈርሶ የተሰሩ ምርጥ ማሳያ የሚሆን እንግዲህ አቧሬ ቤቶች እነዛ ፊት ለፊት የሚታያችሁ ነጭ ቢልዲንጎች ናቸው። በቀኝ በኩል ታክሲ መቆሚያዎች ናቸው። በዛኛው በኩል ደግሞ ገባ ብሎ ተሰርቶላቸዋል። አስፓልት ዳር በቆም የለም፣ ትንሽ ገባ ያለ ነው ከአስፓልቱ።
የእግረኛ መንገድን ሳይነኩ ነው። ፊት ለፊት የሚታያችሁ ነጭ ቤቶች ከዚህ በፊት በዛ አለፍ ያሳይቻችኋለሁ። አቧሬ ላይ በጠቅላይ ሚኒስትሩ መሪነት የተሰሩ ናቸው። እዛው አካባቢ የነበሩ ነዋሪዎች ቤቱ ፈርሶ እዛው የተሰራላቸው ናቸው። ሪል ስቴት ነው የሚመስለው ቢልዲንጉ። ወደ 4 መሰሉን ቢልዲንጎች አሉ። ምርጥ ቤቶች ናቸው። እንግዲህ ማሳያዎች ናቸው እነኚህ። ኮንዶሚኒየም እንደውም ቀደም ሲል ሀሳቡ እንዲህ ነበረ። ሰዎች ከማህበረሰቡ ከእድር ከእሴታቸው ሳይለዩ እዛው በአካባቢያቸው እንዲሰፍሩ ነበር ኮንዶሚኒየም ሲጀመር። ነገር ግን በኋላ ላይ በአተገባበር ከሰፈራቸው እየለቀቁ ከጎረቤታቸው እየተለዩ ከአዲስ አበባ ከተማ ወጣ ብሎ ራቅ ያለ ቦታ ላይ መስፈር ጀመረ እንጂ እንደዚህ ነበርና ይሄ ትልቅ ማሳያ ነው። አቡሽ እንግዲህ አሁንም ከከተማ አይርቁም ብዬ አስባለሁኝ። እዚህ ጋር እንግዲህ የምታስታውሱት አደባባዩ ፊት ለፊት የነበሩ ቤቶች ነበሩ። እዚህ ጋር ይሄው መንገዱ ሰፍቷል፣ እነሱ ተነስተዋል። ወደ ላይ የምናያለን ብዬ አስባለሁ። ይሄ ነበር እንግዲህ ደሴት ነገር ነበረው። እዚህ ክብ ሰርክል ነበረ አደባባዩ። የአቧሬ አሁን በመብራት ነው የሚተላለፉት። እስኪ ወደ ላይ እንወጣለን። አደባባዩን አልፈን ምን የቀረ ነገር አለ? ከዚህ በፊት በእርግጥ ይሄ ቆይቷል ከተጠናቀቀ። ወደ ላይ ግን ገና እየተቆፈረ ሳር ለመትከል እየተሞከረ አይቼ ነበር የእግረኛው መንገድ ላይ። አሁን እንግዲህ ለውጥ ይኖረዋል ብዬ አስባለሁ። ይሄው እንግዲህ አቧሬ ልጆች ከሰፈር ወጣ ብላችሁ አደባባይ ላይ የምትተላለፉበት የምትቆሙበት፣ ከቤት ወጣ ብላችሁ ወደ አደባባዩ የምትውሉበት ይሄ ነው እንግዲህ። እንዴት አያችሁት? የአቧሬ ልጆች በተለይ ከአዲስ አበባ ራቅ ብላችሁ ለረጅም ጊዜ ቆያችሁ ሰፈራችሁ ይህን ይመስላል። በዚህም የተመላለሳችሁ የወጣችሁ የገባችሁ እነሆ በረከት ብያለሁ። ፊት ለፊት በረከት የሚታያችሁ እንግዲህ ሪል ስቴት ነው። ቴቴ ሪል ስቴት የሚል ነው አዲስ እየተሰራ ያለ። ፊት ለፊት ሪል ስቴቶች በዝተዋል። እንግዲህ እንደምታዩት ማስታወቂያዎቹም የነሱ ማስታወቂያዎች ናቸው አብዛኛውን እየተነገሩ ያሉት። ይሄ ቴቴ የሚል ሪል ስቴት ነው፣ ማስታወቂያ አይደለም፣ ለመንገር ያህል ነው። እንግዲህ እግረኛ መንገድ ላይ መተው ቆም ብሏል። ያው አሁን በጣም ለውጥ አለ በነገራችን ላይ። ይሄ ኮሪደር ልማት ከሌላው ደግሞ ኢንተርቫሉ እንግዲህ ይለያያል እንጂ በምን ያህል ርቀት የሚለው ነው እንጂ የመኪና ማቆሚያ ፓርኪንግ ሰፋ ተደርገው የተሰሩ አሉ። ከዛንቺስ አቧሬ ሲሄድም አሳይቻችኋለሁ። መንገዱ እንደምታዩት ነው እንግዲህ። መንገዱ እኔ አሁን በቀኝ በኩል እቺ ለአይነ ስውራን የተዘጋጀች ነጭዋ መንገድ አለች። ከሱ ወደዚህ ነበር የእግረኛው መንገድ። ከዛ ባሻገር ቤቶች ነበሩ። በጣም በርካታ ቤቶች ፈርሰዋል። በዚህ በቀኝ በኩል ማሳያችሁ፣ በተመሳሳይ በግራ በኩልም አለ እንደማለት ቁጠሩልኝ። ያ ፊት ለፊት ያለው ቤት እንግዲህ ወጣ ብሎ የተሰራው እሱ ተርፎ ነው እንጂ በሱ ትክክል የነበሩ ቤቶች ነበሩ። እንደዚህ እንዳልኳችሁ እቺ ነጯ መስመር ለአይነ ስውራን የምትሰራ ነች። በኪናቸው እና ካርጓት ባህሏን ጠብቀው መሄዱባት ናት። ነገሩ ግን አንዳንድ ቦታ ላይ ችግር አለ። እሱን ተከተላችሁ ስትሄዱ ይሄ ፖስቴት ጉድጓድ አለ። ይኸው እዚህ ጋር ማለም ተዘግቷል እንጂ ያልተዘጋል። አሁን ከተማ ላይ ቀደም ብሎ የተሰሩ የድሮ መንገዶች ላይ እንደዚህ ሰራ ተከትለው ሲሄዱ አይነ ስውራን ክፍት ከሆነ እንግዲህ እዛ ውስጥ መቼም ኪኗ ስላለች የሚተላለፍም ሰው ሊያግዛቸው ይችላል እንጂ አንዳንድ ችግሮች ያሉ ሰይድ በመንገድ ላይ ይሄው ቅድም እያልኳችሁ የነበረው አንደኛው በዚህ በኮሪደር ልማት ይሄ እንደምታዩት ፓርኪንግ በጣም ሰፊ ፓርኪንግ ነው። ይሄ በአግባቡ መኪና ማቆም ከተቻለ ይሄ በጣም ሰፊ ቦታ ነው። ብዙ መኪኖችን ያቆማል። እንግዲህ ይሄ ከላይ እስከታች ያሉ ሰዎች ጉዳይ ያላቸው ሰዎች አስፓልት ዳር ከሚያቆሙ እዚህ ውስጥ አቆመው ጉዳያቸውን ፈጽመው መምጣት ይችላሉ። የቀድሞ ቤቶቹ እንግዲህ እዚህ ጋር ነበሩ። በዚህ ይቺ ነበረች ዋናዋ መንገድ። በዛ በኩልም እንደምታዩት የእግረኛ መንገዱ ተመሳሳይ ነው። ቤቶች ፈርሰዋል። በዛ በኩልም ልክ በዚህ በኩል እንደፈረሱት ይሄ ሁሉ እንግዲህ እቺ የታጠረችው የሆነ ግንባታ አለ ማለት ነው። እዚህ ጋር ትጠባለች። ይሄው ከዚህ ቀደም እንደማሳያችሁ እንግዲህ አንዳንድ ህንጻዎች የእግረኛ መንገድ ተከትላችሁ ስትሄዱ ህንጻዎች ያጋጥማችሁ ከመፍረስ ይዱንና አንድ ክፍል ይለቃሉ። በረንዳ ነገር ይሁንና ሁለት ጥቅም ይኖረዋል። ለቤቱም እንደ በረንዳ ነገር ውበት ይኖረዋል። ከዛ ባሻገር ደግሞ ሰዎች እንደ እግረኛ መንገድ እንዲተላለፉበት ይሆናል። ይሄ ግን ቤቱ አሰራሩም ስለማይመች ይመስለኛል እንዳለ ቤቱ ተጥፎ ወደ ብስክሌት መንገዱ እንገባለን።
ያው የሚያሳዝኑት አሁን ይሄ ራምፕ ተብሎ ነው። ራምፕ እንደዚህ አይነት ራምፕ ነው አሁን አይገባኝም። ራምፕ ትክክል አይደለም። ይሄ አሁን ድረስ የስሞላን የሚቆጣጠረው አካል ነው የሚገርመኝ። ለአካል ጉዳተኞች ልዩ ትኩረት ይሰጥ፣ ህንጻ ስንገነባ እነሱን ታሳቢ ያደረገ ይሁን፣ ራምፕ ይዘጋጅ ይባላል። ይሄ ራምፕ አሁን በዊልቸር መሄድ ከላይ እንዴት ብሎ ነው የሚወርደው? ወደ ላይ እንዴት ይወጣል? ካልተገፋ ራሱን ችሎ መሄድ ይችላል። አሁን ጥሩ ራምፕ ሲሆን እየገፋ ይወጣል። ሲወርድ ራሱ አንደርድሮ ወደ ታች ነው የሚጥለው። እንደዚህ አይነት ችግሮች አሉ አልፎ አልፎ። እንግዲህ በመንገድ ላይም ስትሄዱ ሲሄድ እኔ እንግዲህ የማየውን አንዳንድ ነገር ላይ ትኩረት የማደርገው እንጂ እናንተን በምስል ውስጥ እየገባ የምታዩት ነገር አለ የምጽፉልኝ ስለ ንጽህና። አሁን በቅርብ እንኳን ጻፋችሁልኝ ጥሩ ነው ትሉና ግን እንትኑ ጉድጓዶቹ የመብራት ኬብሉ ቆሻሻ ወድቆና ያለን የምትሉኝ አላችሁ። እኔ እንግዲህ ሲሄድ ድንገት ኃይሌ ላይ የገባውን እያወራሁ ስለሚሄድ ነው እንጂ ብዙ ነገሮች ሊነሱ ይችላሉ። ቀደም እንዳልኳችሁ እንደ ገበያ አዳራሽ ነገር እንደ ድርጅቶች ሱቆች ነገር የሚሆኑ እዚህ ጋር የነበሩ ቤቶች የድሮ ቤቶች ታስታውሳላችሁ? መኖሪያ ቤቶች የአፈር ቤቶች ነበሩ። እነሱ ተነስተው መንገዱ እግረኛው መንገድ እንደዚህ ሰፍቷል። በዛ በኩልም እንደዚህ በዚህ በኩል ዞር ያሳያችኋለሁ። ይሄ መንገድ እንዴት እንደሰፋ ያያችሁት ነው። ብዙ ቤቶች ተነስተዋል። ሳሩ እዚህ ጋር እንደምታዩት እየተረጋገጠ ይመስላል። እንክብካቤ ያጣ ይመስላል። ደራርቋል፣ ይረገጣል ይመስለኛል። እንደሌላ ቦታው ድምቅ ብሎ አረንጓዴ ሆኖ ራሱን አሉ በየ3 ቀኑ ውሃ የሚያጠጡ እንግዲህ እየተንከባከቡት አይደለም ማለት ይቻላል፣ ወይ ደግሞ እየተረገጠ ነው። እንደምታዩት ነው። ደራርቋልም ይረገጣል ያስታውቃል እንጂ ሌላ ቦታ ላይ በየ3 ቀኑ ውሃ ስለሚጠጣ በጣም አረንጓዴ ሆኖ ይታያል። እንግዲህ አቧራ እየጨረሰ ወደ ዋናው መንገድ እየወጣን ነው። ከ4 ኪሎ ወደ መገናኛ የሚወስደው መንገድ አቢኔዘር ገስት ሃውስ ፊት ለፊት በርቀት የሚታዩ እነሱ ናቸው። በግራ በኩል የነበሩ ቤቶች እንዳሉ ተነስተዋል። እዚህ ጋር እነኚህ ቤቶች ናቸው እንግዲህ ግማሻቸው የተረፉት። በዛ በኩል ዞረን ስናየው ይሄው በቀኝ በኩል የሚታዩአቸው እንግዲህ ቀደም ያልኳችሁ ናቸው። በጥቂት ብረት በበርካታ መስታወት የሚሰሩ አነስተኛ ቤቶች ናቸው። እነዚህ ቤቶች እኔ ተመችቶኛል። ሲሰሩ በቀላል ዘዴ ነው የሚሰሩት። ምናልባት የሆነ ጊዜ እንኳ አያስፈልጉም ቢባል እንኳ ለማንሳትም እንደዚሁ ብዙ የሚባክን ነገር ያለ አይመስለኝም። መስተዋቱ ቀስ ብሎ ከተነሳ ለማንሳት እንደ ሌሎች ቤቶች እንደ ሌሎች ግንባታዎች ብዙ ኪሳራ የሚያስከትሉ የማይመስሉ ናቸው። ከዛ ባሻገር ለምርቶች ለገበያ የሚሆኑ ናቸው። መስተዋት ናቸው። ኃላፊ አግዳሚው ውስጥ ያለውን ነገር ዲስፕሌው ላይ እንደዚህ ናቸው። በጣም በርካታ ቦታ አሁን ያሉት መንገድ ዳር ላይ የሚሰሩ ሱቆች ይሄን ነው የሚመስሉትና ስታልፉ ሲዘጉም እንደዚህ ነው። በነገራችን ላይ ቀደም ሲል እንግዲህ በላሜራ ነበር የሚዘጋው። ተንሸራታች ላሜራ ተፈርቶ በሱ ነበር። አሁን ግን ሁሉም ቦታ ላይ ዘግተውም ሲሄዱ እቃዎቹ ፊት ለፊት እንደዚህ ይታያቸዋል። ምናልባት ካስፈለገ ጥበቃ ብቻ ጥሩ ጥበቃ ያስፈልገዋል። ረጅም ነው። ይሄም እንግዲህ መኖሪያ ቤቶች ነበሩ እዚህ ጋር ታስታውሳላችሁ።
ይሄ በቀኝ በኩል የምታዩት የታጠረው ሽቦ 15 ሜዳ ነው። ከዚህ ቀደም አሳይቻችኋለሁ። በደንብ ነው የተሰራው። እንግዲህ ሰፋ ያለ ሜዳ ነው 15 ሜዳ። አርቲፊሻል ሳር ተነጥፎለታል። ለስፖርት ማዘውተሪያ የሚሆን ነው በቀኝ በኩል ያለው። በዚች ወደ ውስጥ ደግሞ ይሄን ኤምባሲ አለ። በዚህ ውስጥ አሁንም እንዳለ ይመስለኛል። በዚች መታጠፊያው ላይ ይሄን ኤምባሲ አለ። ይሄ ዋናው መስመር እንግዲህ ላይ እሱ ጋር ብቅ ብለናል። ከ4 ኪሎ ወደ መገናኛ የሚወስደው መንገድ ነው ይሄ። እንደዚህ አይነት መንገዶች ያው ግንባታ ላይ ስለሆነ ነው። አብዛኞቻችሁ ምንድነው መንገድ ላይ የወደቀው ነገር ትሉኛላችሁ። ይሄም እንግዲህ ግንባታ ላይ ስላለ ይመስለኛል እንደዚህ አይነት ነገሮች አሉ መንገድ ላይ የምታዩዋቸው እና እሱን ብዙ ጊዜ ትሉኛላችሁ። ኧረ እባክህ ንገርልን ትሉኛላችሁ። እኔ በዚህ ጋር ከማየት ከማስጎብኘት ውጭ ሀሳብ ከመሰንዘር ውጭ ልክ እንደናንተ የምትሉትን እኔም ከማለት ውጭ ምንም ማለትም አንዳንዴ ንገርልን ትሉኛላችሁ። ልክ እኔ ሄጄ የሚመለከተውን አካል እንደምነገር ደሱ ሳይሆን ያው እናንተ የምታዘቡትን እኔም እታዘባለሁ። ምናልባት ይሄ ግንባታው ያልተጠናቀቀ ስላለ ይመስለኛል። ሲጠናቀቅ እንግዲህ ሙሉ በሙሉ ይነሳል ብዬ አስባለሁ። እዚህ ጋር እንደምታዩት ያልተጠናቀቁ አሉ፣ ጉድጓዶች ያልተደፈኑ አሉ። እቺ ብቸኛው ህንጻ ነች። እንግዲህ ወደ ታች ስትሄዱ ታች ቴቴ ያልኳችሁና እቺ ነች እንግዲህ ወደ ታች ስንወርድ ያለው እንሻገርና እንግዲህ እዚህ ጋር ፊት ለፊት የምታዩት እንደዚሁ ርቀቱን አያችሁ ለህፃናት የሚሆን መዝናኛ ነው። በዚህ በኩል የስፖርት ማዘውተሪያ ያለ በጀርባ በኩል 18 ሜዳ። ከዛ ባሻገር እዚህ ደግሞ ለልጆች የሚሆን እንግዲህ ቅድም ስጀምር እንዳልኳችሁ ልጆች እድለኞች ናቸው። ያሁኑ ልጆች በየቦታው በርካታ መዝናኛ ቦታዎች አሏቸው። ቅዳሜና እሁድ እንግዲህ ከወላጆቻቸው ጋር መጥተው ይዝናናሉ። አንደኛው እንግዲህ እዚህ አካባቢ ታች ካየ ነው ባሻገር ይሄ ነው በግራ በኩል ያለው። ይሄ ወደ መገናኛ የሚወስደው መንገድ ነው እንግዲህ ይሄ በግራ በኩል የምታዩት በሽቦ የታጠረው ለልጆች የተዘጋጀ ነው። እሱ ብቻ አይደለም፣ ማለፍ ብሎ ደግሞ የምናየው አለ። ሌሎች ሰዎች አዋቂዎች ቡና ያቺ ኮቴጅ ነገር አለች በግራ በኩል እሷ ቡና ሻይ ቡና እያሉ እዚህ ጋር ቁጭ ብለው የሚጫወቱበት ቦታ አለ። ይሄ የምታዩት ለሱ ተብሎ የተሰራ መዝናኛ ናት። እቺ እንግዲህ መሀል ላይ በእግር የሚጓዝ ሰውም ከ4 ኪሎም እንግዲህ ወደ እዚህ የሚመጣ ሰው በመሀል ላይ ቢደክመው እዚህ ጋር የውሃ ፋውንቴን ነገር አለች። መቀመጫዎች አሉ። ቡናም ካስፈለገው ሻይ ቡና የሚልበት ያቺ ጎጆ አለች። እዛ ጋር ብሎ የሚዝናናበት ቦታ ናቸው። እንግዲህ የተከበራችሁ የቻናል ተከታታዮች እንዳልኳችሁ ኮሜንት ሴክሽን ላይ አለ አበረታቱኝ። ወደ 30 ሰዎች አሉ። 21000 ሰው አለ። 21000 ሰው እንዴት ይጠፋል? አዲሱን ቻናል ለመዝናኛ የከፈትኩት ነው። 1000 ሰብስክራይበር ይጠበቅብኛል እና እሱን ታሟሉልኝ። የተለያዩ የቤተሰብ ድራማዎች ሲትኮሞችን እንግዲህ እነሱን ለመዝናኛ የምሰራበት ነው። እሱን ሰብስክራይብ እንድታደርጉኝ አስታውሳለሁ። ለዛሬ ያዘጋጀሁላችሁ ይህን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ሁሌ እንደምላችሁ ሰላምና ጤና ከእናንተ ጋር ይሁን። ወንድማችሁ ካፊያው ዘመር ነበርኩ። ጤና ይስጥልኝ። ዜማ